ሳይሰራለፍ ማንኛውም ሰው ላይ ላለው ሰው መጥፎ ስነ ምግባር ካያችሁበት እንዲወርድ ራሱ ዲማንድ መጠየቅ አለባችሁ። መጥፎ ስነ ምግባር እስልምና የማይፈቅደውን ድርጊት ሲፈጽም ከታየ ማለት ነው። እና ኢንሻአላህ እሳቸው ሲመጡ ለቤተ መረጃ ይላል። መልካም ላይት እንዴት ነህ? እንኳን ደህና መጣ። ሰላም አለይኩም። አማናችሁ ጥያቄ ነበረ እና ለውስሜ ነበረ። ውስሜ መልጠህ ነው የምትጠይቀው? እሱ እንዲመልስልኝ ስለፈለግኩ ነው። በደንብ ሲያብራራም ጎዝ ስለሆነ በኢብሊስ እና በሸይጣን ያለውን ዲፈረንስ ልትነግረኝ ትችላለህ? ኦኬ እሺ። አጠቃላይ ነገር ምንድን ነው? ጅን የሚባል ፍጥረት አለ፣ ከእሳት የተፈጠረ። ሰው የሚባል ፍጥረት አለ፣ ከአፈር የተፈጠረ። የመፈጠሪያቸው ሰው ከአፈር ነው፣ ጅን ደግሞ ከእሳት ነው። የመጀመሪያው ከአፈር የተፈጠረው ሰው አደም እንደሆነ ሁሉ መጀመሪያ ከጅን በኩል የተፈጠረው ደግሞ ኢብሊስ ይባላል። ይህንን ካስፈለገ መረጃውን እሰጥሃለሁኝ። ችግር የለም። መረጃው ሳይሆን የእኔ ጥያቄ መሰለህ፣ የመጀመሪያ አባታችን አደምን ከጀነት ያስወጣው በኢብሊስ ምክንያት ነው አይደለ? ከዛ ደግሞ ከሰው ደግሞ ወይም ከጅን ደግሞ ሸይጣን ይሆናል። ሸይጣን የሰውም ሸይጣን አለ፣ የሰው ሸይጣን ማለት የጅንም ሸይጣን አለ። ስለዚህ ሸይጣን ባህሪ እንጂ ማንነት አይደለም። ኦኬ ያ ኦኬ ያ ቴንክ ዩ። ይሄን ክሊር እንድታደርግልኝ ነው። አመሰግናለሁ። ስሜ ገብቶኛል አሁን። ምክንያቱም አምላካችን አላህ ምን ይላል? ከሰውም ከጅንም ሸይጣን በአንተ እጠበቃለሁ በሉ ይላል አይደል? ያ የባህሪ። ስለዚህ የሰውም ሸይጣን አለ ማለት ነው። አዎ የማንነት ፊዚካል ብሎ ነገር የለውም። አዎ ሸይጣን ባህሪ ነው። ኦኬ ጅን ግን የጅን መጥፎ አለ ወይም የጅን አማኝ አለ፣ የጅን ከሃዲ አለ። ከሰው አማኝ እንዳለ ከሃዲ እንዳለ ሁሉ ከጅንም አማኝ አለ፣ ከሃዲ አለ። ገብቷል? ጅን የሚባለው ፍጥረት አጠቃላይ የመጥፎ ነገር ምሳሌ ወይም መጥፎ አይደለም ከፍጥረቱ ማለት ነው። ጅን ሆኖ ፈጣሪውን የሚገዛ የሚያመልክ አለ። ምክንያቱም አምላካችን አላህ በግልጽ ምን ብሎናል? ሰውንም ጅንንም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ አይደል? ስለዚህ የተፈጠሩበት ዓላማ ሰውና ጅን አላህን በብቸኝነት እንዲያመልኩ ነው። ልክ ከሰዎች ውስጥ አላህን አምልከው ፈርተው ሙስሊም የሆኑ እንዳሉ ሁሉ ከሰው ውስጥ ደግሞ አይ አንሰማም አንቀበልም ብለው ከሃዲ ሆኑ አሉ ከሰው ውስጥ። ከጅንም ደግሞ ሙስሊም ጅኖች አሉ፣ ካፊር ጅኖች አሉ። ልክ እንደ ሰው ነፃ ምርጫ ያላቸው ፍጥረት ናቸው። አለ እዚህ ጋር ሌላ ማለት በጀነት ውስጥ አባታችን አደም ያሳሳተው ኢብሊስ ነው አይደለ? ኡስሚ ኢብሊስ ነው ያሳሳተው። ያን ታዲያ ያ ባህሪ ከምን ነው የመጣ? ኢብሊስ እና ሸይጣን ይለያያል። ሸይጣን የሚለው ባህሪ ነው ብያለሁ። ኢብሊስ የሚባለው የመጀመሪያው የሰው ልጅ ፍጥረት አደም እንደሆነ ሁሉ የመጀመሪያው የሰው ፍጥረት ማን? የጅን ፍጥረት ኢብሊስ ነው፣ አባታቸው ማለት ነው። ኦኬ ግልጽ ነው። ግልጽ ነው። ቴንክ ዩ ኡስሚ። አላህ ኸይራ ወልካም። እሺ ሰው ጠፋች ነው። ሰው ጠፋ አስገበታ ወሊንደ እሺ ገብቻለሁኝ መሰለኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማዓ ሊንዶ ድምፄ ይሰማችኋል?
አሁን በይኝ። እሺ ሁላችሁንም ለአላህ ብዬ በጣም ወዳችኋለሁኝ እና ሊንዱዬ አንቺንም። እኔ ጥያቄ ማለት ቅድም በገባው ልጅ ላይ ነው እና ሌሎችም እንደዚህ አይነት ተመሳሳይ ነገሮችን ስለማይ ነው። ካጠፋሁኝ ያው እንደ ወንድም ትመክሩኛላችሁ፣ ትገስጹኛላችሁ እና ከተሳሳትኩኝ ማለት ነው። ያው እኛ ከታች ያለነው አንዳንድ ነገሮች ኢሞሽናል ያደርገናል እና እኔ እዚህ ጋር ያው የኛ አላህና ነቢዩ ቀይ መስመራችን ናቸው እና አንደኛ ልጁ ለተጠየቀው ነገር ጥያቄ እየመለሰ አልነበረም እና የራሱንም እንኳን እያስቆምሽኝ ነው። ሰላም አለይኩም ሊንዳ እየቃለ ሊንዳ አስገቢው ነው ይጨርስ። ይሄን እንደዚህ ማፈን ነው። ሊንዱ አስገቢው ይጨርስ። በይቅርታ ያለፈን ነገር ድጋሚ የሚያነሳው ለምንድን ነው? ኦልሬዲ ቅድም ላይ ይቅርታ ተቀብላችኋል ሲባል እዚህ ጋር ኮመንት ላይ ይቅርታ ልጁ ጠይቋል፣ ሁሉም በዛ አልፏል። ቅድም የልጁ ብሎ ግን ልጁ በሌለበት ማንሳት ተገቢ አይደለም። የራሱ የሆነ ጥያቄ ካለ ጥያቄውን ይጠይቃል፣ ካልሆነ ግን አልፈቅድም። ይግባና እንዴት ኢሞሽናሉን መቆጣጠር እንደሚችል ልናስረዳው ነው። ኮመንት እያየሁት ነበረ። ይግባና እንዴት ተመክሮ እንደሚወጣ እናሳየዋለን። ናግባ የጠፋ ናግባ አስገቢው አላህ ለምን አስወጣሽኝ ምናምን አይነት ሀሳቦችን አትናገር፣ ግን ግባና አስረዳ። እሺ ከዛ እንዲያስለዳ ልጁ በሌለበት ልጁ ሜንሽን አድርጎ እንዲያስለዳ አልፈልግም። በቃ ልጁ ይቅርታ ጠየቀ እኮ አይደለም። እሱ ግን እስላማዊ የሆነ ጥያቄ ካለው ይሄ ጥያቄ ፈጥሎብኛል ብሎ ልክ አሁን እንደገባው ልጅ ይጠይቅ እንጂ ልጁ በሌለበት ይቅርታ በተጠየቀ ጉዳይ ይሄ ከአንድ ሙስሊም ስነ ምግባር የሚጠበቅ አይደለም። ልጁን በሌለበት እንደዚህ መዝለል አልፈቅድም። እኔ ቤቴን ከፍቼ ለሀሜት አይደለም ቁጭ ነው ሰው በሌለበት አለ። ለልጁ ግን ገብቶ ከልጁ ጋር ዲፌንድ ማድረግ ይችላል። ካልሆነ ለልጁ ለራሱ ኢንቦክስ ያድርግለት። ልጁ ሊናገረው ነው ወይስ እኛ ሊተቸን? ልጁ እንዲናገረው አንፈቅድም። ልጁ ላይ ምንም አይነት ነገር የለብንም። አንተ ግን ኢሞሽናል የሆንክበትን ነገር ወደፊት ሌላ ቦታም ብትገኝ ኢሞሽናል ሆነ ወደምናገሩት ወይም እስልምና ላይ በሚያደርጉት ድርጊት ላይ አንተ ኢሞሽናል ሆነ እንደ አንድ ሙስሊም ኢሞሽን እንዴት መቆጣጠር እንዳለብህ ግባና ተመክረህ ትወጣለህ። እስልምና በኢሞሽናል አይችልም ነበር የራሱን ምናምን እሱ እኮ አያውቀውም ምናምን አወቀውም አላወቀውም በቃ ኦልሬዲ ልጁ ገብቶ ያ ነገር አልፏል። እንዲህ ማለት አይጠበቅበትም። ሀሰን ለልጁ እንዳታወራ፣ ለልጁ ማውራት አይጠበቅብህም። አስገባዋለሁ። እሺ ጀዛኪላሁ ኸይረን። ሰዎች እስልምና በኢሞሽናል የሚሰበክ እምነት አይደለም፣ በእውቀትና በማስረጃ ነው። ኡስማኖቪች ጥያቄ ሰውየው ለተናገረው ንግግር ማስረጃ እንዲያመጣ ጠየቀው። ሰውየው ማስረጃ ማምጣት አልቻለም። መጨረሻ ላይ ይቅርታ ጠየቀ። አለቀ በቃ። ሴት ጠፋ። እንዴት ነህ? ሰላም አልሐምዱሊላህ። ሐሰን ወአለይኩም ሰላም። ያው ማለቴ እኔ አሁን አሂራና የአዱንያ ወንድማችሁ ነኝ። ብዙ ነገሮችን ታግሳችሁ ችላችሁ፣ በዚህ አጋጣሚ ሐሰን ትዕግስትህን በዚህ አጋጣሚ ሳላደንቅልህ አልቀርም። እኔ ብዙ ቦታ ላይ አንተን እየተከተልኩኝ ብዙ ቤቶች እገባለሁኝ እና እኔ እንደውም በዚህ አጋጣሚ ይሄ እንደዚህ ይቻላል ወይ ትዕግስትህ እኔ በጣም ነው የሚገርመኝ። እና የአንተና ኢብራሂማ ኡስማን ራሱ ኡስማን ቤት ሁላችሁም ቤት አለሁኝ እና ሊንዳዬ የኔ ውዷ እህቴ እኔ ወድሻለሁኝ። ግን ሌሎችን ስንት ሰዓት ሙሉ ታግሰሽ አንድ የጠብቅኝማ የኔ ቆንጆ ስንት ሰዓት ሙሉ ታግሰሻቸው እና ታስረጃቸው የለ ለእኔ ለምን 1 ደቂቃ 2 ደቂቃ ልትሰጪኝ አልቻልሽም? እኔስ ወንድምሽ አይደለሁኝም እንዴ? የኔንም እኮ ሀሳቤን ልታደምጪኝ ይገባል እኮ። ከተሳሳትኩ ደግሞ ወንድሜ አይ እንደዚህ ነው ብለሽ ብትይኝ ነው አይደለ የሚሻለው ከምታስወርጂኝ። አሁን እንደዚህ ስታደርጊኝ አንቺን እንድጠላሽ ነው የምታደርጊኝ። ገብቶሻል አይደለ? ሌሎቹ ወደ እኛ እንዲመጡ በጥሩ አይነት ስነ ምግባር በትዕግስት እንትን እያልሻቸው እኛ ወንድሞች እኔ ወንድምሽንም ደግሞ እንደዚህ ስታደርጊኝ ይከፋኛል። እወድሻለሁ ለአላህ ብዬ አውፉ ብያለሁ። እሺ ሴት ጠፋ። በመጀመሪያ ደረጃ አውፍ ማለቱ ደስ ይላል በጣም ሁለተኛ ነገር ሌሎቹን እንደዛ ታስተናግዳለህ
ታስተናግዳለህ ስትል አንተ ሙስሊም ወንድሜ እስከሆንክ ድረስ ያለባቸው እንደብትሰማ እኔ እናንተን አንድ እስልምና ያገናኘናል ነው። አንድ ላኢላሀ ኢለላህ የሚለው ቃል ብቻ ያገናኘናል። ስለዚህ እታች ሆነክ የምነግርህን ነገር በአግባቡ አክሰፕት ማለግና መለዳት፣ ከዛ ተለጋግተ መግባት ትችላለህ። እነሱ ግን እስልምና ላይ ስለሌሉ ነው። የሆነ በቀደም ወንድሜ ተናግሮታል። ፍየል ገዝተክ አትጩሂ ብለህ አፏን መዝጋት አትችልም አይደለም? ወይም ደግሞ ፍየልን ቤት ገዝታት ገብተህ አትጩሂ ማለት አትችልም፣ ትጮሃለች። እየተረዳኸኝ ነው? ስለዚህ ሲሆን እንዴት ነው ማለጋጋት ያለብን፣ እንዴትስ ነው መሄድ ያለብን ወይ የሚለውን ነገር ላይክ ለእነሱ ሲሆን ታይም የምሰጠው ሌላ እምነት ላይ ላሉት ታይም የምሰጥበት ሪዝን ለዛ ነው። አንተ ግን ያን ያህል ቃላት እላፊዎች ከአንተ ከወንድሜ ጋር መወላወልም ተገቢ ስላልሆነ እታች ወልደህ ነው አንደርስታንድ ታደርጋለህ ብዬ ስላሰብኩኝ ነው ያስወለድኩክ። እንደዚሁ ሙስሊም ወንድሞቼ ሲሳሳቱ ስህተታቸውን ሊሆን አልፈልግም። ለወቅስ ከፈለግኩ እንኳን በውስጥ ነው ለወቅስ የምፈልገው እንጂ አደባባይ መጥቼ እንደዚህ ነልላ አልፈልግም። ያንን አልፈልግም። ለዛ ነው። እሺ ያው በቃ እኔም ብዙ እንትን አላበዛም እና ያው እኔ ለማለት የፈለግኩት ምንድን ነው ያው አላህና መልእክተኛው የእኛ ቀይ መስመራችን ናቸው እና እኛ እታች ያለነው ታፕ ያደረግን ከታች እናንተ የሄዳችሁበት እየተከተልን የምናያችሁ የምንከታተላችሁ ደግሞ ይከፋናል። ውዱ ነቢያችን ሲነኩ እዛ ጋር ቀይ መስመር መሆኑን ማስቆም መቻል አለባችሁ ለማለት ነው። ካጠፋው ሁላችሁንም ለአላህ ብላችሁ እሺ ኢብራሂም እንዳትወጣሽ። እሺ ሀቢቢ እሺ አንተም ታች ያላችሁ ወንድሞችም እንድትረዱት የሚፈለግ ነገር አለ። ይሄ ሃይማኖት በዲን መወያየት በጣም ሴንሲቲቭ ነገር ነው። ያናድዳል፣ ያበሳጫል፣ ምን ይላል ማለት መረዳት ያለብን ነገር ሁላችንም። በዚህ ሰዓት መድረኩ ላይ ያለ ሰው ሀታ አንዳንድ ጊዜ መልስ ወላሂ አንተ የሆነ ጥቅስ እንደዚህ ይህን ጥቅስ ሰጠዋለሁ ብለህ አስበህ ልክ የምትወዳቸው ነቢ ስ ላ ሰለም ወይም ደግሞ አላህ ስብሐነ ወተዓላ ደግሞ በዋነኝነት ሲሰደቡ ጥቅሱ ሁሉ ሊጠፋብን ይችላል። በዛ ሰዓት ላይ 2 ስራ ወይም 3 ስራ እንደምንሰራ መገንዘብ አለባችሁ። ምን መሰላችሁ? አንደኛ ራሳችንን ማረጋጋት እየሰራን ነው። ሁለተኛ ምን መልሰው መልስ ጠፍቶብን ሊሆን ይችላል። ነቢያችን ናቸው የተሰደቡት። ያንን ለመመለስ እየታገልን ነው። ገብቷችኋል? ሶስተኛ እዚህ ጋር የሆነ ሰው እየጠበቀን ያለ የሚወያየን ሰው አንተ እንደዚህ በል ምናምን እያለን ያለ እሱን ደግሞ ለማረጋጋት ሌላ ትልቅ ስራ እየሰራን ነው። የተደራረበ ጫና ነው የሚኖረው። ገብቷል? አሁን ኡስማን ሲናገር እኔ ብዙ የሚወያዩ ልጆች አይቻሉ። አንዱ ኡስማን ማሻአላህ አላህ ይጨምርለት ወላሂ በጣም ግንፍልተኛ ሰው አይደለም። ግንፍልተኛ ስትሆን በጣም መጥፎ ነው። ውይይት ላይ እንደ አደብ እንደ እስልምና ደግሞ በጣም መረጋጋት እንዳለብህ አበክሮ እስልምና ተናግረዋል። ገብቷል? በቃ ግዴታ ነው። ወጃዲልሁም ቢለቲ ሂየ አሕሰን ነው። በቃ አለቀ። ሌላ ነገር አላለም አላህ። ሌላ በዚህ ጉዳይ ላይ ከዚህ ጠንከር አድርጉ የሚል ሐዲሳዊ ምንም አይነት ነገር የለም። ቁርአኑ ወጃዲልሁም ቢለቲ ሂየ አሕሰን መልካም በሆነ ስነ ምግባር ተወያያዋቸው ነው ያለው ቁርአኑ። ስለዚህ መልካም በሆነ ጉዳይ ነው የምንወያየው። ግን አንድ ቅድም አሁን ሲሳደብ ሴት ጠፋ ወንድሜ እንዲሁ ስምክን ግን ብትቀይረው ሀቢቢ በጣም ከባድ ነው። ስም የሚወደድ ስም ብታደርገው ይሄ ምክሬ ነው። እሺ እንደ ወንድምነት ነው። እሺ አለመቀየርም ትችላለህ። ግን አንዳንድ ጊዜ ለሰዎች ሲጠሩ የሚጣፍጥን ስም አድርግ ይባላል እና ለዛ ነው። ግን አጀንዳውን እንትን አድርጉት ጠፋ ይበለው ልክ እንደዛ መጥቶ ነቢያችን ሲል እንካስላንታ ምና አይባል። ትከሻ ለትከሻ መለካካት የለም። ነቢያችንን ሲሰድቡብን እኛ ሰለዋት ማድረግ እንዳለብን ነው እንጂ ነቢይን ሰድበሃልና ብለህ ማንን ነው የምትሰድበው? ኢሳን ነው የምትሰድበው? እስኪ ማንን ነው የምትሰድበው? ሀታ የማታውቀው እኮ አምላክ ከሆነ የሚያመልከው ማናውቀው እንኳ በእኛ በልኩ ክብር የሌለው አካል እኳ ቢሆንም መስደብ አልተፈቀደልንም አይደለ እንዴ? በጣም ሶብርኛ መሆን አለብን። እና እንዲያው በዚህ ጉዳይ ላይ እኔም አንድ ፖስት ያደረኳት የወንድም ዲኑ ሀሳብ አለች። ሁላችንም እሷን ሀሳብ ብናይ፣ እኔ ደግሞ ለኦዲየንሱ አደራ ምላችሁ እባካችሁ እዚህ ጋር ለሚወያዩ ሰዎች ከውይይት ካለቀ በኋላ ትችትን አታምጡ። በቃ ለምን ወላሂ አስተያየት ጥሩ ነው። በውስጥ
እሱም ይህችን ነገር ግን እንዲህ ብታደርጋት ኖሮ እኔና እሱ ብቻ እንጻጻፋለን። አሁን አንዳንድ ጊዜ ዛሬ አሁን ባወራነው ወሬዎች ግን እንጻጻፍ እንችላለን። ቅድም ግን እንደዚህ ካልካት እንደዚህ ይሄን ትችትም ያልሆነ አስተያየት ያስተምረኛል። እኔ ደግሞ አስታውሰዋለሁ። ገብቶሃል? እናንተም በውስጥ እንዲች ብላችሁ ተጽፉል እንደዚህ ይላል። ግን እዚህ ጋር ተመጥቶ ግን ቅድም በተወራው ነገር ላይ ትችት መስጠት ለእኛም አሁን እኔ ወላሂ ጠንካራ ነው ኡስማን፣ ሞራል ይነካል በጣም እና ከዚህ አንጻር እንትን በሉት። ቅድም በተወራ በቃ ቅድም አልፏል በሉት። አፉ አብራሂማና ተደጋገመ በይሰሙን ወንድሜ ሴት ጠፋ እንደምነግርህ ነገር እኔ ራሱ እዚህን ቤት እንግዲህ በጣም እኛ ነባርደን ኡስሜና አብራሂማ ሊንዳ እኔ በእርግጥ በጣም ነው የሆነ ጸጉሬን የቆመው ወላሂ ሀቂቃ እኔም በጣም ስሜታዊ ሆኜ ስናገር ዳይሬክት ነው የሚውት ያደረጉ ወንድሞቼ ናቸው። የሚውቱን አንስቼ መናገር እችል ነበር። ለምን አንዳንድ ጊዜ የሆነ ሁላችንም ስሜት ሊጎዳን ሊንዳም ኡስሜም አንድ ዝም በል ባባ ላይ ማለት ነው። አንዳንድ ጊዜ በርግጥ ማለት አለብን መሆን ያለበት የኡስሜና የአብራሂማ አይነት ሰው አላህ ይስጠን። ለምን እኛ በመልካም ነገር ነው ሰዎችን የምንጠራው። ሰላም አለይኩም ለይል ማለት ነው። ኡስታዝ ሰለማን ሰላም አለይኩም ብያለሁ። ይቅርታ ወንድም ስለማን እሺ አንዴ ልናገር ሊንዶ። እሺ ያጠፋሁት ነገር ካለ ላወላ ብላችሁ አውፉ ወይም እኔ ያው እናንተን ለመውቀስ ወይ የሆነ እንከን ለማውጣት አይደለም የገባሁት። እንደ ወንድሞቼ እንደ ተከታያችሁ እነዚህ ነገሮች ላይ ቀይ መስመር ሲያልፉ ተሳደቡም አይደለም። እኔ አውቃለሁኝ እስልምና እነሱ ሞዴል እነሱ ስለተሳደቡ እኛ መሳደብ አለብን ብዬ አይደለም። እነሱ ሞዴል አይደሉም ለእኛ እና ስለዚህ እያደረጋችሁት ያላችሁትን ነገር እኮ በጣም ነው ማደንቀው። ትዕግስታችሁ እንደውም በጣም ነው የሚገርመኝ። እኛን እንደፈለጉ ይስደቡን እንደፈለጉ እናንተን ቢሰድቧችሁ ችግር የለም። ግን ያ ቀይ መስመሩን ሲያልፉ ቢያንስ ስቶፕ ማለት ያስፈልጋል ለማለት ነው። እና ብዙ አላበዛባችሁ እና ቅር ያላችሁ በኔ አውፉ በሉኝ። ስምንም አስተካክለዋለሁኝ። እወዳችኋለሁ ለአላህ ብዬ። ሊንዳ ግን ቆይ ላግኝሽ እሺ። እና እወድሻለሁ ሊንዳዬ። ሰላም አለይኩም አውፉ በይኝ እሺ። እኔ ታገኘኛለህ ሲሰፋ አብሽር ቅር አላለንም አብሽር እንወዳሃለን። ብቻ ሴት ጠፋ ብለሃል ምን አለሽ? ሚስት ጠፋ በሚል ይሻሻል። ሚስቴ ጠፍታብኝ ነው እኮ ሚስት በላት ለታውን እንከፍላለን። በቃ አፋልጉ ያምጣት ማሻአላ አላህ ያስገኛት እና ሴት ጠፋ እዚህ ጋር ቁጭ ያሉ ታውቃለህ። እነሱ በእስልምና ነው ነገ የምገባው። እስኪ ትንሽ ወቀጥ አድርጎኝ እስኪ በምክርም በምን ኢንሻአላህ ነገ ስምህን ቀይረህ ነው ሴት ጠፋ የሚለውን ኢንሻአላህ ረሱል ሰለላሁ ዐለይሂ ወሰለም መልካም ስም ዩዘርን ቢሆን የተለያዩ ስሞችን መጠቀም ስለምትችል እኛ ይሄ ደግሞ እንደ አይነት ነገር በሌላ ስለሚተረጎምብህ ጥሩ አይደለም። እኛ አያ ነው መሆን ያለብን። ወይም ደግሞ የሆነ ስም እንኳን ከተጠቀምክ ሰበብ ምክንያቱ ልትጠየቅ ይሄን ያደረኩበት ምክንያቱ ይሄ ነው ለመልካም ነገር ነው ብትል መልካም ነው። ኢንሻአላህ እኛም እንወድሃለን። በጣም ነው ደስ ያለኝ ማለት ጥሩ ነው እንትንህ ያው ሊንዳንም ግን ዱዓ አድርግላት ኢንሻአላህ። አንተንም አላህ ይጠብቅህ። ወላሂ በጣም ነው የምወዳት። ሄደችበት እየተከተልኩኝ እንዴ በቃ ምንም አያመልጠኝም። ይሄ የማታ ሽፍት እኮ ተከታይ እኮ ነኝ። በቃ በእናንተ የተነሳ አልተኛም። ይኸው ቆሜ እንዳድርግ ያደረጋችሁ አንድ ወንድማችን ዴቫ ስም እናውጣለት አሁን እያለ ነው። ዴቫ እታች ሊንዱዬ ዴቫ ስም እናውጣለት እያለ ነው። ፈቃደኛ ከሆናችሁ ኡስማኖቪች እና እብራሂማም ኡስታዝ ሰልማንም አሉ ስም እናውጣለት እያለ ነው ወንድማችን ዴቫ። ሀሳቡን እጋራዋለሁ እኔ እኔስ እንዳወጣለት እሺ አውጭልኝ ትላለህ ፈላጊ ስስት አልበልህ ኢንሻአላህ። እሺ
ማለት ነው ግን አላውቀውም ነበር። ግን ያው ስም አለኝ ቀይሬው ነው። ትክክለኛ ስሜ አህመድ ነው። በሆነ ምክንያት ቀይሬው ነው። ባዩን እመልሰዋለሁ። አህመድ እንዳትል አንበለው በቃ ሐሙድ ይበል። በጣም የተማለ ልጅ ነበር። በጣም የምወደው ልጅ ወላሂ በጣም ነው እና ከእሱ ጋር ይፎካከር ነበር። ሱብሃንአላህ እና ሱልጣን የሚባል የሱ ስም ያስታወስኩት እንዳንተ እንደዚህ ቀድሞ የጮህ ምናምን እና ግን በቃ እኛ ደግሞ የሆነ ኤክስ ምናምን ያስደርገን እና እሱ ክላስ ውስጥ አንደኛ ይወጣ ነበር። እሱ ሱልጣን ያልኩ በዛ ነው ማለት የሚል ኮሜንት የገረመኝ ሴት ተገኘ ብሎ ይስተካከል የምትል ኮሜንት አይቻለሁ ታች። ሁላችሁን ይቀበላለሁ። ማይፊዝ ምን እንደምታውቂያለሽ? ማይፊዝ ታዲያ ሴት ባለበት ሀገር ሊንዱ የሄድሽበት ነው የሚከተልሽ እያል የጠፋ ኧረ ይቀየር ይደብራል እያለ ነው ማይፊዝ። ስልጣን ግን ምን ማለት ነው ትነግሩኛላችሁ? እሺ ወንድሞች፣ የሙስሊም ስም አይደለም። ሙስሊም ነበር ስልጣን ነበር የሙስሊም ስም አይደለም። ኧረ ኡስታዝ ሰልማን ፍቃድ አትጠይቅ። እሺ አሰላሙ አለይኩም ብለህ አታወራም። አውፉ በሉኝ። በቃ ቦታ አልያዙባችሁ። ለአላህ ብዬ ሁላችሁም እወዳችኋለሁኝ። አላህ የምትሰሩትን ስራ አላህ ይቀበላችሁ። ወሰላሙ አለይኩም። ወአለይኩም ሰላም። ኡስታዝ ሰልማን ፈቃድ አያስፈልግም ተናገሩ እየተባልኩ ነው ከወንድም ኡስማን። ተናገሩ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? የት ወንድሞች ወንድማችን ወጣ እንዴ? ሰላም ወራህመቱላሂ ወበረካቱ። እሱን ትንሽ ልናገረው ነበረና እንኳንም ወጣ። ታችሁም ሆኖ ይሰማል፣ ችግር የለውም። ሁላችንም ስለምንማር ተናገሩ። ታችሁ ይሰማል። ታች አለ። ዝም ስትሉኝ ጨነቀኝ ወላሂ። አብሎኝ የተማለ ልጅ ነው። 3ኛ 4ኛ ክፍል ሱልጣን ነው ስሙ። የሙስሊም ስም ነው አይደለም? ለምንድን ነው የምትመልሱ? ሱልጣን ነው የሙስሊም ስም። ምን ማለት ነው ሱልጣን? ማለት እኮ ነው። አባሂማ እስኪ ያብራራላት ወይ ሱልጣን ማለት ያብራራላት። ስልጣን በሚለው ያዩ እና በደንብ እሺ ሀፍ በልኝ ኡስታዝ። ወላሂ ከንክኖኝ ነው ዝም ብለው ስለቆዩ እንዴ ታሪኩን ሁላ ነገርኳቸው። ትግረ የሚባል ቋንቋ አለ። ትግረ በሚባል ቋንቋ ደግሞ ስልጣኔ ማለት ነው። አይ እኔ ስልጣን ይባላል ግን እንደዛ። አብራሂማ ሹክራን። እዚህ ጋር ሱልጣን የሚባሉ ክርስቲያን ትግሬዎች አውቃለሁ። የሚገርም ነገር እኔ እሺ ጀዛከላ ስልጣኔ ይሆናል ይላለው። ኡስታዝ ስልማን ግን የሚሉን ነገር አለ ይመስለኛል። እና ሀፉ በሉኝ ክንክን ስላለኝ ነው ዝም ሲሉኝ። ታሪኩን ተናግሬ አብሎኝ የተማለው ብዬ ምናምን ዝም ሲሉኝ እንዴት ስሙ ቆንጆ አይደለም እንዴ ልጁ ብዬ ጥያቄ ፈጠረብኝ። ጣልቃ ገባሁ። ሀፉ በልኝ ኡስታዝ የሚሉን ነገር ካለ አለ ነው። ችግር የለም ታናሽ ወንድሜ እያላችሁ ጥሩኛ ፈለጋችሁ። ሴት ጠፋ በሚለው ባይሆን እንዳትጠሩኝ። መጠሪያ በጣም ትንሽ የደብደብ ላረገው አስቤ ነበርና እዚህ ላይ ግን ለሁላችንም አንዳንዴ በቃ እያንዳንዱ ሀረካችን ከተቻለ በሱን ነው ለመላበስ በሱን ነው ማለት ነው። ካለባበስን በሉት ከምንም በሱን ነው። ምክንያቱም እንደ እስልምና ምንድነው ሁሉም ነገር ሻኢር የሚባለው ነገር የዲን መለያ ነው። ሻኢር ማለት ነው። ለዛ እኮ ነው ነቢያችን አለይሂ ሰላቱ ወሰላም የሙስሊም ማንነት ሻኢርን አይተህ ለምታውቀውም ለማታውቀውም ሰላም ተናግረህ ባሉት። ዛት ሚዝ
ጉዳቱ። ወንድሜ ዑስማን ወይ ባዱር ረህማን ሱረቱል ፉርቃን ይመስለኛል ቁጥር 63 ወይም 68 ላይ ብቻ ባህሪያቸው አለዚነ አለ ምንድነው የምሽኑ አለል አርዲ ሀውና ምንድነው ሲሄዱ በዝግታ የሚራመዱ ወኢዛ ኸጠበሁም ጃሂሉና ቃሉ ሰላማ ጃሂል ባናገራቸው ጊዜ ደግሞ ሰላም ብለው የሚያልፉ ዛት ምዝ ምንድነው ወለዚነም አኒል ለግዊ ሙሪዱን ይላል ሱረቱል ሙእሚኑን ላይ። እነዛ አማኞች ብሎ ማለት ከውድቅ ንግግር የራቁ ናቸው። ስለዚህ ማንኛውም ሐረካችን የሆነ ነገር የሚያስታውስ መሆን አለበት። ለዚህ እኮ ነው አላህ ሱብሓነሁ ወተዓላ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ገስጻቸው፣ ማስታወስ መገሰጽ ተንፈዑል ሙእሚኒን አማኞችን ይጠቅማልና ይላል። ስለዚህ ለአማኞችም የሆነ ትውስታን የሚፈጥር ለካዲያን ወይም ደግሞ ኢአማንያን ለሆኑ ደግሞ የሆነ መልእክት አዘል ነገር ከስማችን ጀምሮ ማለት ነው እንዲህ አይነት ነገር ብንጠቀም። በጥቅሉ ሙስሊሞች ሙስሊም እንሁን፣ ግልጽ ነው። ሙስሊሞች ሙስሊም እንሁን፣ ይህን ለማለት ያክል ነው ኢንሻአላህ። ስለዚህ ወይም ደግሞ ነቢያችን አለይሂ ሰላቱ ወሰላም በተሰየሙበት ስም ይዘን አንዳንድ ጊዜ ሐረካችን ትንሽ እንደው ይስተካከል። እንደዚህ አይነት ነገራቶች በዝምታ አላልፍም። ወይም ደግሞ የሆነ አለ አይደለ ዳዋ 3 አይነት መራቲብ አሉት። ቁንጥጫ ሁሉ የሚያስፈልገው አለ ብዬ ነው ደበደብከው እንዳትሉኝ ኢንሻአላህ። ከዚህ አንፃር ነው ኢንሻአላህ። ጥያቄ አለኝ እኔ ግን እስማን ወንድም ኡስታዝ ሰልማን ለአንተ ጥያቄ። እሺ ትልጃለች እና እሷን ማስቀደም ጥያቄውን እናቆየው። ሀፉ በለኝ በአላህ ምላስ ላይ ነው የቆምኩብህ። ግን ሀፉ አብሽሪ እንደዚህ የለም። የሆነ ነገር ካለ እንደዚህ ነው እኮ መሆን ያለበት። እንትን ላለው በእናንተ ላይ እንትን አለለም። ስለዚህ ቁጭ ላይ ያለውን ተጨርሰው። እሺ ማሌ የጉንጭር በኋላ ማሌ እንዴት ነሽ? ወይም እንዴት ነህ? ወንድ ነኝ። እሺ ሰላም እንዴት ነህ? አለን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። በጣም ደስ ትላላችሁ። ያው ትንሽ ሰራው። ለምን ፈላክ? ምን አስፈላክ? ያው የቤተሰብ ነገር አለ። በነገራችን ላይ ድምፄን ቀይሬ ነው የገባሁት። ወይ ሰው ሊያቀኝ ስለሚችል እዛ ነው። እሱ ችግር የለውም። እስልምናን አውቀኸዋል? ገብቶሃል? ምን ሃይማኖት ላይ ነበርከው? እኔ ዝም ብዬ በቃ ስራዬ እንዳለ በረሃ ለበረሃ ነው። ብዙም ያው በልጅነት የጀምሮ ነው የወጣሁት። ምንም ብዙም እንትን የለኝም፣ የትኛውም እምነት እውቀቱ የለኝም። ግን አሁን የኢድ ቀን ሲሰግዱ ድጋሚ የሆነ ነገራቸው ብቻ በግሩፕ ነው ሁሉ ነገራቸው እና እንትን ነው። ከዚህ አንጻር ሰው መንፈሳዊ ቅናት ይዞህ ነው እስልምና መቀበል የፈለግከው እንጂ እስቲል እስካሁን የትኛውም አይነት እምነት ላይ ያልነበርኩም ነው አይደለ? ህብለታችን፣ አንድነታችን፣ አሰጋገዳችን አይተህ ነው መስለም የፈለግከው? አዎ ምንም እውቀቱ የለኝም ሁለቱም። አሁን እስልምና ላይ ላይክ እንደዚሁ ቢያንስ አምላካችንን የትኛውን አምላክ ብለን እንደምናመልከው የትኛውን ነቢይ ብለን እንደምንቀበል ምናምን ታውቃለህ? ታውቃለህ ማለት ስለምናመልከው አምላክ ነቢያችን ስለምንለው ስለ ነቢዩ ሰለላሁ ዐለይሂ ወሰለም ምናምን የምታውቃቸው ዝም ብለህ እንደው የሰማሃቸው የምታውቃቸው ነገሮች አሉ ውስጥህ ላይ? አዎ ማለት ብቻ ከንጽህና ጀምሮ ካለባበሳቸው ጀምሮ በቃ የሚያደርጉት ነገር ከዛ ከመሳብ ውጭ ሌላ ምንም እውቀት የለኝም። መልካም። ስለዚህ
ዛሬ እስማን እስቲ ሻአዳ ብታሲዝ ደስ ይለኛል። ወላሂ በነገራችን ላይ ድምፄ እንደዚህ አይደለም። ምናልባት ካወቁኝ ብዬ ፈርቼ ነው። ሶሪ ቀይሬው። እሺ አይ ችግር የለውም። ኡስታዝ አሉ ግን እስማን ሻአዳ ቢያሲዝም ደስ ይለኛል። አላሁ አለም ደግሞ ኡስታዝን ቢያሲዙ ደግሞ ደስ ይለኛል። የምትጠይቁትን ጥያቄ በደምብ ጠይቁትና አንዳንድ ጥያቄ ጠይቁትና ከዛ በኋላ እንዱዬ አይ ቆይ ማወቅ ያለበትን ነገር ኧረ ቆይ ተረጋጉና ችግር የለውም። ኡስታዝ ሰልማን አለ ለሱ እድሉን እንስጠው። እሺ እኔ ሌላ ጊዜ አስይዛለሁ። እሺ ሊንዱ ጀዛኪላ ግን ሌላ ጊዜ ኢንሻአላህ። በጣም ብዙ ሻሃዳዎች ያመለጡክ ነውና አለ እኮ እንትኑ አለ አጅሮ አብሽር አለ እንትን አይልም። ኡስታዝ ሰልማን እንደዛ እንዳይሰማህ ብዬ ነው። መልካባ ኡስታዝ ሰልማን በሉኝ ወይም ደግሞ ሰልማን ብቻ ኢንሻአላህ። ቀለል ያለ ስም ነው አይደል? ኢንሻአላህ ወገናችን የሚለው ጥያቄ ነው ወይስ ምንድን ነው? ከዛ የፈለገው ወንድም ኡስታዝ መርሐባ ማለት ልቀጥል ግን አንድ ጥያቄ አለኝ። መርሐባ ድምፅ ቀይሮ ይቻልሻል። እኔ አሁን ሰው እንዳያውቀኝ ብዬ ነው ድምፅን ቀይሮ የገባው። እዚህ ጋር ግን ይቅርታና ወገናችን ሻሃዳ የሚባለው የአማርኛ ትርጉሙ መመስከር ነው። ዛት ሚዝ ለምታምንበት ነገር እውነታውን ትመሰክራለህ። የሚያስፈራህ ነገር አይኖርም፣ ምንም ነገር አይኖርም። ዛት ሚዝ እንደው እምነት ብሎ ማለት ከዛ ማለፍ ስንል እምነት ብሎ ማለት መስዋዕት የምትሆንለት፣ የምትሞትለት፣ የምትኖርለት ነው። በዚህ ጋር ሰው አወቀህ አላወቀህ አንዱ አምላክ ካወቀህ በቂ ነው። ለሰው ማለት ለምሰልመው ትክክለኛ ገብቶ ከሆነ ይህን ያክል ድብብቆሽ እኔ ብዙም አይታየኝም። ድንገት የተወሰነ ተደበቅ ልልህ የምችለው ምንድን ነው ወጥተህ ለማስተማር አሁን ነገራቶችን ኮምፔርና ኮንትራስት ለማድረግ ጊዜው ላይሆን ስለሚችል እስልምና በማንበብ በማስረጃና በመረጃ የተመሰረተም ነውና በመሰለ በደሳለኝ ወይም ደግሞ ታምር ነው በሚባል እለፍ አይነት ነገር ስለሌለ እሱን ነገር ከልብ ቢሆን ደስ ይለኛል። እኔ ለምሳሌ ያክል ጀባቢራ የሚባል ማህበረሰብ ነው የወጣሁትና በግልጽ ነው እስልምናን ያወጅኩት። ምክንያቱም እንደዛ ብዬ ለምን ሰለምክ እንኳን ብለው ሰዎች ይግደሉኝ። በቃ ምክንያቱም ጀነትና ጀሃነም የሚባለው ነገር ቀልድ ስላልሆነ ነው። አይደለም ድምጽ ይቅርና እኔ በቀጥታ ነው። እኔ አሁን ጀላብያ ለብሼ ምናምን ነገር እንደዛ ብዬ በግልጽ ነው እንትን ያልኩኝ። እዚህ አካባቢ ቦታ በጣም አደጋ ነው፣ ለእስልምናም ለሙስሊሞች እንደው አደጋ ነው የሚባልበት ቦታ በጣም ስጋት የሆነበት ቦታ ነው እንትን ያልኩና በእንደዚህ አይነት ነገር ላይ ትንሽዬ ራስህን ብሪፍ አድርገህ ብትመጣ ደስ ይለኛል። አሰላሙ አለይኩም እሰማለሁ። በረካቱ ዑስማኔ መርሐባ። በነገራችን ላይ አንድ ሰው የውስጡን የሚያውቀው አላህ ብቻ ነው። መስለም እፈልጋለሁ ካለ ሻሃዳ ማስያዝ ብቻ ነው የኛ ድርሻ። ኢቭን ሙስሊም ሆኖ እዚህ እኛን እንትን ላለሁ እያለ እስካሁን ሙስሊም አልነበርኩም ካለ እስካሁን ያነበረውን እስልምናውን ገደል እየከተተ ነው ያ ሰው። ሙስሊም አይደለሁም ሲል ካደ፣ ከፈረ። እንደዛም ከሆነ የሚጎዳው ማለት ነው ራሱን ነው። መስለም እፈልጋለሁ ካለ ግን ሻሃዳ አስይዙኝ ካለ ኢን ማይክሮ ሰከንድ መቆየት አንችልም። ሻሃዳ ማስያዝ ነው ድርሻችን። ከዛ በኋላ በእሱና በጌታው መካከል ነው ያለው ጉዳዩ። ገብቷችኋል አይደለ? ከታች ኮመንትም ቅድም ምናምን ስላየው ነው። ሙስሊም ሆኖ እንደዛ ካለ ራሱን ነው የሚጎዳው። ስለዚህ ሻሃዳ አስይዙኝ ካለ ማስያዝ ነው። ከዛ ውጭ ግን ምናልባት ካለበት ሁኔታ ከማህበረሰቡ ከአኗኗሩ የሚፈራው ነገር ካለና እስልምናውን መደበቅ ከፈለገ ይችላል። እስልምና እኮ በሰዎች እንዲመሰከርልህ ሳይሆን በቃ ሻሃዳ መያዝ ፈልጓል።
ጉዳዩ በእሱና በጌታው መካከል ነው በቃ። ስለዚህ ሻሃዳ መያዝ ከፈለገ ሻሃዳ ሲሱት፣ ከዛ በኋላ መማር ማወቅ ከፈለገም ወደሚማርበት ግሩፕ እንዲገባ ማድረግ ነው የኛ ድርሻ። አይመስልም ወንድም ኡስታዝ ሰልማን? ኢንሻአላህ በነገራችን ላይ በውስጥም ይቻላል። አብሽር ኢንሻአላህ በውስጥም ይቻላል። የግድ እዚህ ፐብሊክ ላይ ትድሚነ ነገር የለውም ካለ ድምፁን ከቀየረ ችግር የለውም። ማንም አያቀኝም በዚህ ብሎ እንትን ካለ ወይም አደጋ ይቀንስልኛል ብሎ ካሰበ ችግር የለውም። ምንም እንትን አያስፈልግም። ሻሃዳውን አስይዙት። ከዛ በኋላ ግን ኃላፊነት አለበት አለ እዛ ገብቶ ስለዚህ ማድረግ ነው። አሁን ይኸውልህ ምን አለ መሰለህ፣ በሌላ አካውንት ብዙ ሰው ያገኛል። ችግር የለውም ብራዘር አብሽር። እዛ ነው ተረድተናል። እሱ ኡስታዝ ሰልማን ወደ ሻሃዳው በቃ። እኔ የምለውን ተከትለ ትላለህ። ይሰማል አይደለ? አዎ ኢንሻአላህ። መሬታት ነው የሚባለው ኡስማኔ ጠቋሚ ጣት ነው ትባለው። በእኛ አካባቢ እንግዲህ ሌባ ጣት ነው የምናውቀው። የትኛውንም ማሰርከው እንዳትለኝ። ሌባዋን ትቻን ነው ጠቋሚ ጣት ያልኩት። እሺ ጠቋሚ መርሃባ። እሷን እንደዚህ ልክ ሊዱ እንዳረገችው ታደርግና እንግዲህ ሻሃዳ ማለት የምስክር ቃል ማለት ነው። እሱም ምን መሰክረው ከአንዱ አላህ ሱብሓነሁ ወተዓላ በስተቀር በሀቅ የሚገዙት አምላክ እንደሌለ ነውና እንግዲህ ወደ ሻሃዳው ቀጥታ ማለት ነው። አዎ በቀኝ እጁን እንደዚህ አድርገው በጠቋሚ ጣቱ ወደ ላይ ታወጣና ከዛ የሚሉክን አብላሃቸው ከስል ተከትለ ትላለህ ማለት ነው። ግን ስታለቅ ቀኝ እጅህን እሺ፣ ግላንት አትጋባ። ቀኝ እጅህን ነው እንደዚህ የምታለቀው። ኦኬ እሺ። እስከዚህ ነው። ይሰማል አይደለ? አዎ መርሃባ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አብሽር አነ ሙሐመድን አብሽር ረሱሉላህ ወአነ ዒሳ አብዱላሂ አብሽር ወረሱሊሂ መርሃባ። አሁን ያልከውን በአማርኛ እንለዋለን። አሽሃዱ ማለት እመሰክራለሁ አላ ኢላሃ በሀቅ የሚገዙት አምላክ እንደሌለ፣ አላ ኢላሃ ኢላላህ አላህ ሱብሓነሁ ወተዓላ ብቻ ሲቀር፣ ኢላላህ ኤክሴፕት ማለት ነው። አላህ ሱብሓነሁ ወተዓላ ብቻ ሲቀር በሀቅ የሚገዙት አምላክ እንደሌለ እመሰክራለሁ ማለት ነው። ዋሽሃዱ አሁንም እመሰክራለሁ አነ ሙሐመድን ነቢያችን ሙሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ ማለት ነው። ወከዛሊከ ልክ እንደዚሁ ዋነ ዒሳ ኢየሱስ ወይም ደግሞ ዒሳ በእስልምና ኢሳ የአላህ መልእክተኛና ባሪያ መሆናቸውን ነው የምትመሰክረውና እንግዲህ ኢንሻአላህ ይህን የሻሃዳ ቃልክን በዱንያም በዚህ በምድራዊ ህይወት አኼራ ላይም ደግሞ ኑሮህንም በሻሃዳ ሞትህንም በሻሃዳ እንዲያደርገው እንመኛለን። አላህ ሱብሓነሁ ወተዓላ ጽናቱን ይለግስህ፣ አላህ ያበርታህ፣ እንደው ለሌሎችም አርአያ የምትሆን ያድርግህ ነው የምንለው። ኢንሻአላህ አንተም በግልህ እስላማዊ እውቀቶችን በመማር ጠንከር። ኢንሻአላህ ከአካባቢ ካሉ ሙስሊም ወንድሞች ጠጋ ብለህ እስላማዊ እውቀትን እንድትገበይ አደራ ላለው። እስላማዊ እውቀቶች ብሎ ማለት ለሚመጣብህ ፈተና እጅጉን ሶብር የሚሰጡህ ናቸው። ማለትም ለሚመጣብህ ችግር እያንዳንዱ መፍትሄ የሚያቀስሩልህ
እውቀት የሚባለው ነገር ነው እና እሱን ነገር አደራ እልሃለሁ ወንድሜ። አላህ ጽናቱን ይስጥህ። ይህን ለማለት ነው የምፈልገው። ተክቢል ግን እስከማልኛ ፈልገን ነበረ በደንብ ላሱ ቃል በቃል ማለት እንዲችል ፈልገን ነበረ። መልሀባ ተለጓሚውንም እንደዚሁ ከተለዳው ተለልተዋል አይደለ? ተለገሙልህን ያልከውን ማለት መልሀበን። እሺ እኛ ኃላፊነት አለብን። ኃላፊነታችን ደግሞ አንተን እስላም ወይ ትምህርት የሚሰጡባቸው ሰለምቴ ልጆች ያሉበት ግሩፖች ላይ ገብተህ ትምህርቶችን መውሰድ መጀመር መቻል አለብን። እኔ ጥያቄዎች ካሉ ኢስላሚክ ላይ መጠየቅ መቻል አለብህ። ወንዶች ግሩፕ ያላችሁ፣ ቴሌግራም ግሩፕ ያላችሁ ልጆች እዚህ ጋር አንድ ቁጥርን ትጽፉልኛላችሁ። እስከዛ ድረስ እስማን ስሙ የሚቀየርለት ከሆነ ስሙን እንትን በለው። እዚህ ጋር ግን ያላችሁ የምፈልገው ግሩፕ ላይ ያላችሁ ወንዶች ጋር እሺ፣ ወንዶች ጋር የመጀመሪያውን ኢስላሚክ የሆነ ቤዝመንቱን ትምህርት የምትሰጡት ካላችሁ አንድ ቁጥር ጻፉልኝ። ስም የሚፈልገው ስም ካለ ካልፈለገም ባለው ስም መቀጠል ይችላል። ከዛ ውጭ ደግሞ ማድረግ ያለበት ነገር ኡስታዝ ሰልማን ሻወር ውሰድ። ከዛ በቀጥታ ወደ ማድረግ ያለበትን ነገር አስታውሱት። ወንድማችን የምትወደው ኢስላሚክ የሆነ የሙስሊም ስም የምትወደው አለ ማለት ነው? በአካባቢ ከሌን የሙስሊም ጓደኛዬን እወደዋለሁ እንደው በእሱ ብጠራ የምትለው ነገር እናንተ አውጡልኝ። ከድል በሉ ማን ከድር ማሻአላህ። ዑስማኔ እስኪ ኮሜንት ላይ እስኪ የሚመርጡለትም ካለ ከድር አንድ ምርጫ ይዘናል። እስኪ የታች ያሉት በቃ ሊንዱ መረጠች እኮ ከዛ ውጭ ምን አለ? በቃ ከድር ወደዋል ማለት ከአመጣጡ ጋር የሚሄድ አይነት ስም እስካሁን ወደ እስልምና ሊንዱ መርጣለች። ይሄ ስም ተመችቶሃል ማለት ቆይ ከድር የሚለው ስም ይሰማል? እኔ ነው ከድር የሚለው ስም ሊንዳ ከድር የሚል ስም መርጣልሃለች። ወደኸዋል ወይስ ሌላ ይሆንልህ? እሺ ደስ ይለኛል። ጥሩ። ስለዚህ በቃ ከድር በሚለው እንትን ብሏል። ፈጣሪ ይስጥልኝ፣ አመሰግናለሁ። ማድረግ ያለብህን ነገር ይንገሩህ ኡስታዝ ሰልማን። ሻወር መውሰድ ይኖርብሃል። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህለን ወሰህለን ሸባብ፣ እንዴት አመሻችሁ? ደህና ናችሁ ወይ? አማን ናችሁ? ማሻአላህ ተባረከላህ። ማሻአላህ ሰው እየተኛ ነው፣ እናንተ እዚህ ሰው ወደ ተፈጠረበት እየጎተታችሁት ነው። ማሻአላህ ተባረከላህ። አላህ ይጨምርላችሁ፣ አላህ ይባርክ ፊኩም። ወንድማችን አሁን ያሰለማችሁት የመጀመሪያ ስሙ የራሱን ስም ቢገልጽ እስኪ። መጀመሪያ ስሙ ማን ነው? የራሱን ስም ዑቡድያ ያለው ዑቡድያ ስም ካለው ነው እንጂ የራሱን ስም ከዑቡድያ ጋር ያልተገናኘ ከሆነ ምንም ችግር የለውም። ማን ነው ስምህ ወንድሜ? አብርሃም። አብራር እኮ ታዲያ የተመረጠ ስም ነው እኮ አብራር በዛው ማጽደቅም ይቻላል። የተመረጠ ስም ነው። እሷ መረጠቻ። አብራር ነው ያለ ኡስታዝ አብራር ነው ያለው። አብርሃም ወላ አብርሃም ነው? አብርሃም على كل حال الاسم هذا اقرار ማድረግ ይቻላል በዚሁ ስም። ትንሽ የሚከለከለው በእስልምና ወልደ ጊዮርጊስ፣ ወልደ ማርያም፣ ወልደ ዮሐንስ፣ ወልደ አነንያ ምናምን የመሳሰሉትን እነዚህ ዑቡድያ ያላቸው እንጂ ያለው ስም በዛው ቀጥላለሁ ካለ ችግር የለም። አያምልኮት ተጨማሪ ነገር ከሌለው ማለት ነው።
የሆነ ሆኖ ግን ወንድማችን እንግዲህ አላህ ስብሐነሁ ወተዓላ ወደ እውነተኛው መጥተዋል። ሽልማቱ ግን ብትነግሩት ደስ ይለኛል። ሁልጊዜ እኔ የምታሰልሟቸው ወንድሞች ያሰልማችሁ ከመሸኘት የሰለመ ሰው ምንድን ነው ምንዳው ከአላህ ስብሐነሁ ወተዓላ የሚያገኘው አጅር ቀድመን ልንነግረው ይገባል። በመጀመሪያ ደረጃ እነዚህ አላህ ስብሐነሁ ወተዓላ ወደ ተፈጠረበት እምነት የሚመልሳቸው ያሉ በአላህ ፈድል የሚመለሱ ያሉ ሰዎች ልክ የሰለሙበት ጊዜ ጀምሮ አላህ ስብሐነሁ ወተዓላ ከነበሩበት ይሰሩት የነበረ ወንጀላቸው በሙሉ ከሽርክ ጀምሮ ከኩፍር ጀምሮ አላህ ስብሐነሁ ወተዓላ ነፃ ያደርጋቸዋል። ለዚህም ነው ነቢይ ሰለላሁ ዐለይሂ ወሰለም አልኢስላሙ የጅቡ ማ ቀብለሁ አሉ። አንድ ሰው ወደ እስልምና ከገባ ሸሃደቴን ከተቀበለ ከዛ በፊት የነበረው ወንጀሉ አላህ ስብሐነሁ ወተዓላ ይሰርዝለታል አሉ። ልክ ከእናቱ ሆድ እንደወጣ ነው የሚሆነው። ይሄ ትልቅ እድል ነው። ይሄ ሊነገረው ይገባል። እና ይሄ ሰው ከሰለመ በኋላ የሚቀጥለው አንድ ነገር አለ። ምንድን ነው እሱ? ከሸሃደቴን ቀጥሎ ሶላት ነው። ለሶላት መዘጋጀት አለበት ነው። ልክ ሶላት ተዘጋጅቶ ሶላቱን መስገድ የጀመረ ጊዜ አላሁ ስብሓነሁ ወተዓላ ከዚህ በፊት የሰራውን ወንጀሉ እንደገና ወደ መልካም ይቀየርለታል። ቁርአኑ የሚለው ኢላ መን ታበ ወአመነ ወዓሚለ ዓመለን ሳሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ይላል። እነዛ እኮ ከነበሩበት ጥመትና ስህተት መንገድ ወደ ጌታቸው ወደ አላህ ስብሓነሁ ወተዓላ የተመለሱ ከሆነ ወአመነ በጌታቸው በአንድና ብቸኛው በሆነው አምላክ ሰማይና መሬት የፈጠረው ካልነበርንበት ያመጣን ዓለምን በቁጥጥሩ ስር ያደረገው ጌታ በሱ ያመኑ ከሆነ ወዓሚለ ሳሊሐን ከዛ ደግሞ ቀጥሎ ያ መልካም ስራ የሚባለውን ነገር ከሶላት ጀምሮ መስራት ሲጀምሩ ፈኡላኢከ እንደነዚህ አይነት ሰዎች እኮ ይበድሉ ላሁ ሰይአቲሂም ሐሰናት ከዚህ በፊት የሰሩትን የ40 ዓመት የ50 ዓመት የ60 ዓመት ወንጀላቸው አላሁ ስብሓነሁ ወተዓላ ወደ መልካም ይቀይርላቸዋል ይላል። አላሁ አክበር። ይሄ ቀላል ነገር አይደለም። ኢስላም የሚባለውን አላህ ስብሓነሁ ወተዓላ ለወደደው ነው የሚሰጠው። የሚገርማችሁ ነገር ዱንያ አላህ ስብሓነሁ ወተዓላ ለወደደውም ለጠላውም ይሰጠዋል። ምክንያቱም ዱንያ ላ ተሳዊ ዐንደ ላሂ ጀናሐ በዑዳ አላህ ዘንድ እቺ ዱንያ አሉ ነቢይ ሰለላሁ ዐለይሂ ወሰለም የትንኝ ክንፍን አታመዝንም አሉ። ይህ ከመሆኗ የተነሳ ለወደደውም ለጠላውም ይሰጠዋል አሉ። ስልጣን ይሰጠዋል፣ ሀብት ይሰጠዋል፣ ንብረት ይሰጠዋል፣ ሁሉም ነገር ያደርግለታል አሉ። እምነት የሚባለውን ነገር ግን ዲን የሚባለውን ነገር ግን አላህ ለወደደው ብቻ ነው የሚሰጠው አሉ። ሱብሓነላህ። ስለዚህ ምናልባት ሐቂቃ ልባቸውን አጽድተው ወደ ጌታቸው ወደ አላህ ስብሓነሁ ወተዓላ የሚመጡ ያሉ ሴትና ወንዶች አላህ የመረጣቸው መሆኑን አውቀው ጌታቸውን ሊያመሰግኑ ይገባል። ከሰለሙ ጊዜ ጀምሮ ደግሞ ያለችውን ቀሪ ጊዜያቸው እስቲቃማ አድርገው ቀጥ አድርገው ጌታቸውን ብቻ እሱንና እሱን ብቻ እያመለኩ ከእሱ ሌላ ለማንም ለምንም ሳያጎበድዱ ሁሌም ቀንና ሌሊት ዱዓ እያደረጉ በዚሁ ሀያታቸው እንዲፈጽሙት ነው። ስለዚህ ከሞት በኋላ ያለው ህይወት ነው ዋናው ነገር። የዱንያ ህይወት እንደማለፉ ያልፋል። ደልቶንም ከፍቶንም አግኝተንም አጥተንም ታመንም ጤነኛ ሆነንም ሞታችን አይቀርም። ከሞት በኋላ ያለው ህይወት ነው ሙስሊም ወይም ሙእሚን ማሰብ ያለበትና በዚህ ዙሪያ ላይ ኢንሻአላሁ ተዓላ ወንድሞች ከዛ ከነበረበት በመጀመሪያ ደረጃ አላህ ስብሓነሁ ወተዓላ ሲፈጥራቸው ሙስሊሞች ነበሩ። በኋላ ናቸው አቅመ አዳም ወይም አቅመ ሔዋን የደረሱ ጊዜ ራሳቸው ምርጫቸው ሆኖ ወደ ሌላ ዓለም የሄዱት እንጂ ሲፈጥራቸው አላህ በእስልምና ነበር የፈጠራቸው። ፊጥረት ላህ ለቲ ፈጠረ ናስ ዐለይሃ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ስብሓነሁ ወተዓላ እንዲህ አላሉ፣ ኢኒ ኸለቅቱ ዒባዲ ሑነፋ፣ ባሮቼን ስፈጥራቸው እኔ በእስልምና መስመር ነበር የፈጠርኳቸው አሉ። ኢጅተነቱሁሙ ሸያጢን። ከዛ በኋላ ግን ይሄ ሽርክ የሚባለው ኩፍር የሚባለው የተለያዩ እምነቶች በኋላ ናቸው እንደ ትምህርት መጥተው ሰዎቹን ከእስልምና አፈናቅለው ወደ ሌላ ዓለም ውስጥ ያስገቧቸዋሉ። ስለዚህ መጀመሪያቸው ሙስሊሞች ነበሩ። ስለዚህ እነዛ ወንድሞች እህቶች አሁን ዲናቸውን አውቀው ተመራምረው ወደ ጌታቸው በተመለሱበት ጊዜ ጌታችን አላህ ስብሓነሁ ወተዓላ ለሱ የሚጎዳው ነገር የለም። ቢቀጣቸው ስልጣን አይጨምር፣ ይቅር ቢላቸው ከስልጣኑ አይቀንስ። ታዲያ ወደ ጌታቸው ወደ አላህ ስብሓነሁ ወተዓላ ሲመለሱ ያለ የሌለው ወንጀላቸውን ይቅር ብሎ የጀነት እጮኞች ነው የሚያደርጋቸው። እና በዚህ እድል ላይ አላህ ስብሓነሁ ወተዓላ ላዘጋጃችሁ ወንድምና እህቶች አደራችሁ ይህንን እድላችሁን ዛሬ ያለን
ነገ የለንምና አይታወቅምና በተቻለ መጠን ራሳችንን አጠንክረን በስቲቃማ ላይ ልንጎብዝ ይገባል፣ ልንጠነክር ይገባል። ቀንና ሌሊት ሁል ጊዜ ያ ረቢ አላሁመ ያ ሙቀሊበል ቁሉብ ሰቢት ቁሉበና አላ ጣዓቲክ እያልን ያ ረቢ አላ ዲኒክ እያልን ሁሌ አላህንም ልንለምነው ይገባል። ያ ረቢ እምነታችንን ባንተው እንደ ጸናን ከአንተ ጋር እንድንገናኝ አድርገን እያልን ቀንና ሌሊት ዱዓ ልናደርግ ይገባል። ይቺ ልብ እንደምታዩት አንዱ ዛሬ አማኝ ነው፣ ነገ አንዱ ከሃዲ የሆነ ነው ያለው። ቁሉቡል ዒባድ ፊ ኡስቡዕ ሚን አሳቢዕ ረሕማን ዩቀሊቡሃ ከይፈ የሻእ አሉ ነቢይ ሰለላሁ ዐለይሂ ወሰለም። የሰዎች ልብ በአላህ ጣቶች መካከል ነች፣ እንደ ፍላጎት ያቀያይራታል አሉ። አሁን ጠዋት ሙእሚን ሆኖ ማታ ከሃዲ ይሆናል አሉ። ማታ አማኝ ሆኖ ጠዋት ከሃዲ ይሆናል አሉ። የዚህ አይነት ችግር ያለበት ጉዳይ ስለሆነ በተቻለ መጠን ሁላችንም ጌታችንን ቀንና ሌሊት እየለመን ነው ጽናቱ እንዲሰጠን ዱዓ እያደረግን ልናልፍ ይገባል። እዚህ ያላችሁ ወንድሞችም ለዚህ ብላችሁ ለአላህ ብላችሁ የተሰባሰባችሁበት ከወንጀላችሁን አላህ ስብሓነሁ ወተዓላ አጽድቶ የእሱ ባሮች አድርጎ ከእሱ ጋራ በጸዳ እንድትገናኙ አላህ ስብሓነሁ ወተዓላ ያድርገን እያልኩኝ ያው ብዙ ሺኾች አላችሁ ያለው በተለይ ደግሞ ኮምፓራቲቭ ላይ በጣም የምትታገል ያላችሁ ወንድሞች ሐቂቀተን በጣም እቀናባችኋለሁ። እኛ 30 ዓመት አስተምረን አንድ ሰው ሸሃዳ ሊያስይዝ ነው። እዚህ ግን አሁን የሚገርመኝ ነገር የትላንትናዎቹ እነ ሊንዳ ትላንትና መጥተው እነ ማነች አዲስ ትላንትና መጥተው ዛሬ ራሱ ሌሊት አዲስ እሷ ጋር አንዱ እየሰለመ ነበረና ሸሃዳ ሲሉኝ ላ አልኳቸው፣ እሷ ነች የምታስይዘው አልኳቸው። እነዚህ ስለዚህ ይሄ የአላህ ስብሓነሁ ወተዓላ ፈድል ነው እና ባረከላሁ ፊኩም ጀዛኩሙላሁ ኸይረን። እንግዲህ ሊንዳም ይዘሽው ያለሽው ቦታ ቀላል ቦታ አይደለም። በዚህ በሸሃደቴን ዙሪያ ላይ በጣም በረቀቀ ሁኔታ እውቀት እንዲኖርሽ አድርጊ። ተማሪ ለፍዙ ራሱ አወጣጡ፣ ቃላቶች አወጣጡ፣ ፊደሎች አወጣጡ ትርጉማቸውን በረቀቀ ሁኔታ ልታውቂያቸው ይገባል። እንደዚሁ ሌሎችም እዚህ ያላችሁ ወንድሞች ኮምፓራቲቭ ላይ ያላችሁ እናንተን ላወራ የምችለው ነገር የለኝም። በጣም ማሻአላህ ተባረከላህ አላህ ስብሓነሁ ወተዓላ ይጨምረላችሁ ነው የምለው። በእናንተ ሰበብ አንድ ሰው ሲሰልም ዓለሙ እንደሰለመ ነው አጅሩ ያላችሁ። ቀላል ነገር አይደለም። ወመን አሕያሃ ፈከዐነማ አሕያ ናሰ ጀሚዓ ነው የሚለው አላህ። እናንተ በጥሩ ባህሪ እየተሰደባችሁ እየተዘለፋችሁ እየተወቀሳችሁ እኔ ዝሁኜ አንዳንዴ ደሜ ይፈላል። መመለስ እፈልጋለሁ ውጭ ስለሆንኩኝ እንጂ ደሜ ይፈላል። እናንተ ያንን ያህል ማሻአላህ ተቆጣጥራችሁ የአላህ ስብሓነሁ ወተዓላ ፈድል ነውና አላህን ልታመሰግኑ ይገባል ይህንን እድል ስለሰጣችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ነቢያቶች ይመጣሉ የውመል ቂያማ 10 ሰው 5 ሰው 2 ሰው 1 ሰው የሚከተላቸው ከዛም አልፎ አንድ ሰው ሳያምንባቸው የሚመጡ ነቢያቶች አሉ። እናንተ ግን እዚህ በየመንገዱ ማሻአላህ እየጠለፋችኋቸው ሁሉም ወደ ኢስላም እያመጣችሁ ነው ያላችሁና አላህ ስብሓነሁ ወተዓላ አጅራችሁን ከፍ ያድርገው እላለሁኝ። ሐቂቀተን እየተኛሁኝ ነበር፣ ግን ይህንን እድል እኔም ትንሽ እስኪ ከእናንተ ጋር ሙሻረካ ላድርግ ብዬ ነውና አፉ በልኝ አበዛሁባችሁ። ለእኔም ለእናንተም አላህ ስብሓነሁ ወተዓላ ከወደዳቸው ባሮቹ አላህ ያርገን እላለሁኝ። هذا والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. أستاذ جزاك الله أستاذ نعم ቴንኪዩ በጣም እንትን ስልካችሁን በውስጥ ላኩልኝ። የሚገባ ንግግር ነው የተናገሩት ኡስታዝ። አላህ ይጠብቅልን። ወላሂ ማሻአላህ ደስ ነይብሮ ዑስማን እየዞርኩኝ ሁሌ ቦታ ላይ ነው የማገኛቸው። የሚገርምሽ ነገር የሄድኩኝ እነሱን ነው የማያቸው፣ ዞራለሁኝ በሄድኩበት ቦታ ላይ እና ማሻአላህ አላህ ይጨምርላቸው። ወንድማችን ዛሬ ደግሞ ሼክ ሰሚር ማን ነበር አሁን ሻሃዳ ያስያዘው? ሰልማን አልፋሪስ ማሻአላህ ተባረከላህ። ወንድሞች ማሻአላህ አለይኩም ጥሩ ስራ እየሰራችሁ ነው እና አላህ ያበርታችሁ ነው የምለው። ባረከላሁ ፊኩም። ሰላም አለይኩም ሰማን ጀዛኩሙላህ ኸይረል ጀዛ ወአሕሰነል ጀዛ። ኡስታዝ አላህ ይጠብቃችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማን ነበር ሊንዳ ስም ያልሽው? እድል ነው ያልኩት እኔ
እኔ ከድል ላልኩት ግን አንተ ያንተ ስምህ ለራሱ ችግር የለበትም ስላሉ አንተ ደስ ባለህ በዛ በስምህ ሌላ እንጃ ባልናገር ችግር የለም። ይቀየርልኝ ካለ ወንድሞች ምረጡለትና በተለይ ደግሞ ወደ ኢስላም የቀረበ ሁለት መንታ ያለው ስም ሳይሆን በቀጥታ ምንም አይነት አሻሚ የሌለው ስሞች አሉ። እነዛ ስሞቹን ነው ልትመርጡላቸው የሚገባ። በተለይ ብዙ ጊዜ ወደ ኢስላም የሚመጡ ሴቶችም ሆኑ ወንዶች ስሙ በቃ ጥርት ያለ ስም ሊሆን ይገባል። ሁለት ማንታ ያለው ስም መሆን የለበትም። ለምሳሌ አዩብ ብትለው አሁን አዩብ ዓለይሂ ሰላም ታላቁ ነቢይ ነው። ግን ኢዮብም ለማስባል ስለሚያስኬድ ሁልጊዜ ወደ እስልምና የሚመጡ ሰዎች ምንም አሻሚ የሌለው የሙስሊም ስም ቢመረጥላቸው ይበልጣል። ባረከላሁ ፊኩም። ኡስታዚና ከድል ይላል ይመሳሰላል ከሌላ ጋር እንዴ? ከድል ከድር ነው። ችግር የለውም። እኔ ግን ከድል ቢሆን ደስ ይለኛል ወላሂ። እሺ አንቺ ወደድሽው ይሆናል። ግን የተመረጡ ስሞች አሉ። አሁን ቀደም ከሆነ ስም ጋር እንትን ስታደርጉ ኮምፔር ስታደርጉ ነበረ አህመድ የሚለውና ሌላኛው የመረጥሽው ስም ነበረ። ምን ነበር ያልሽው? ሱልጣን አልሻል። ሱልጣን እና አህመድ እኩል አይደለም። ሱልጣን ያው የአንድ ባለስልጣን ስም ትልቅ የተከበረ ስምም ቢሆን ከአህመድ ጋር ግን አይደራደርም። አህመድ ማለት የነቢዩ ሰለላሁ ዐለይሂ ወሰለም በቀጥታ የተሰጣቸው ስም ነው። ሱረቱ ሰፍ ላይ አላህ ገልጾታል። ነቢዩላህ ዒሳ ሲሄዱ እሳቸው ያስተላለፉት መልእክት ነበረ። ወኢዝ ቃለ ዒሳ ብኑ መርየመ ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን ሚን ባዕድ የእቲ ስሙሁ አሕመድ አሉ። አሕመድ የሚባለውን የታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ስም ነው። ይህ ስም ቀላል ስም ማለት ነው። አብዱላህ የእሳቸው ስም ነው እና በዚህ ደረጃ መሐመድም የእሳቸው ስም ነው። እንደዚህ አይነቶቹ ነገራቶች ሲመጡ ከሌላ ጋር ኮምፔር ማድረግ አይቻልም። ካልሆነ ግን የፈለገው ስም ማውጣት ይችላል ሰው። ስለዚህ እናንተ የመረጣችሁ ጥሩ ነው ያላችሁት። አሁን አንቺ ኸድር ብለሻል። ኸድር ማለት ኡኺደ ሚነል አኽበር ከአረንጓዴማ ነገር የተወሰደ ስለሆነ ኸድር ብትዩ ምንም ችግር የለውም። ግን በምርጫ ደረጃ ኢንሻአላህ ወደ እነሱ እያወረዳችሁት ጥሩ የሆነ አሻሚ ያልሆነ ስሞች ብታወጡ ጥሩ ነው። ምክንያቱም የተከታተልኩኝ ስዟር እኔ ስታሰልሙ ነው ማያችሁ ያለሁኝና ስም ግን አሻሚ ያልሆነ ስም ብትሰጧቸው ጥሩ ነው ባይነኝ ኢንሻአላሁ ተዓላ። ኡስታዝ ጀዛከላህ። ያው ኢንሻአላህ በቃ ከዛ ከድል እሱ ጭራሽ ምንም አሁን እዚህ ኮመንት ላይም ግልጽ ላድርግላችሁ። ይሄ አካውንት ሌላ አካውንት ነው እና እኔ የራሴ አካውንት ይሆናለኝ ነው እንዲታወቅ ስለማልፈልግ ነው ሶሻል ሚዲያ ላይ ብሎ ነው በዚህኛው አካውንት የመጣውና በጣም ውጭ ብልብል ያለ ነገር እየጻፋችሁ ስለሆነ ይሄ ለኮመንታተሮች ነው። ትንሽ አደብ አድርጉ። ትንሽ ሰውን ማለቅ ጥሩ ነው። ራሳችሁን ገታ አድርጉት። አንድ ማለት የፈለግኩት ነገር እሱ ስለሆነ ማለት ነው። በቅርቡ የራሴን ነገር አስተካክዬ ላይ ይገባለሁ እያለ እሱን ኮመንት እያደረገላችሁ ጥሉ ምላሽ የላችሁ ነው። ፋይሉ ኒውት ኦርቶዶክስ ከሆነ ገብቼ ልጠይቀው። እሱ ከኦርቶዶክስ ቤተ እምነት ነኝ ወይም ደግሞ ከፕሮቴስታንት ነኝ ወይ ከምናምን አላለም። ኦብቪየስሊ እምነት ላይ ደካማ ነበርኩኝ፣ ምንም አይነት እምነት አልነበረኝም ብሎ ነው እዚጋ ሻሃዳ ያዘው። ስለዚህ የማነጻጸር ጉዳይ ላይ አይደለም ያለ ነው፣ ፉክክር ላይም አይደለም ያለ ነው። እምነትን እያፎካከላችሁ ያላችሁ ልጆች ሱብሃንአላህ ወላሂ አላህ ሂዳያውን ይስጣችሁ። ሌላ ምንም ማለት ነው። እምነት ከእምነት ጋር አታፎካክሉት። እምነት በልብ ነው ያለው። በሁላችን ልብ ውስጥ እምነት የሁላችንም የምናምንበት አመኔታ ይለያያል። እኛ ሙስሊሞች ነን፣ አንድ ነገር ብቻ ያገናኘናል። ስለዚህ ፉክክር ላይ እንዳለ ነገር አድርጋችሁ እንደዚህ ነው እንደዛ ነው ብላችሁ ሻሃዳ የሚይዘውንም ሰው አታወዛሉት። ጥልት ያለ ነገር መናገር ስለሚፈልግ ነው። ሻሃዳ የያዘው ልጆች ራሱ ሌሎች ቤቶች ላይ ሄደው ልክ ስትጠየቁ እንዴት ነበር ሻሃዳ ያዝከው ምናምን ተብላችሁ እያመናጨቋቸው ያስወጧቸዋል። ሙስሊም ቤቶችም ላይ ይቻለውን ሌሎች ቤቶችም ላይ ሄዳችሁም ደግሞ ገና